እግዚአብሔር ካለ ይመጣል ምናምን የሆነ ሁሌ በሱ ዲፔንድ የሆኑ ልጆች አቅምና ኃይል እሱ ላይ እንደሆነ እንዲያውቁልኝ ይፈልጋለውና ደጋግመን የሱን ክብር ከኛ ጋር አብሮነቱን እንዲያውቁ ነው መፈልገው በደንብ። እንግዲህ በስራሽ በጣም ፈተነኝ የምትዩ ነገር ብለን አንስተን ነበር። አሁን ደግሞ በትዳር እንደው በጣም ፈተነኝ ብለሽ በጣም በቃ ይሄ ቻሌንጅ አርጎኝ ነበር የምትዩ አንድ ነገር? ይሄ አብዝቼ ነፃነት መፈለጌ ለሌላ ነገር አይደለም። ለምሳሌ የፋሚሊ ሰው ነኝ እኔ ራሴ። አንዳንድ ሰው ነፃነቱ የሚፈልገው ድንገት ለሱሱ ሊሆን ይችላል ወይ የሚሄድበት ቦታ ሊሆን ይችላል፣ የለመደው ነገር ሊኖር ይችላል። እኔ ግን ከራሴ ጋር ነው ነፃነቴ ከአካባቢ ጋር ምናምንና ያው አብረሹ ከምትኖሪ ሰው ጋር ደግሞ ነፃነትሽን እሱ የሚረዳበት መንገድ አንድ ላይ ሆን ይችላል አይደል? አሁን የኛ ስራ አብዛኛው ጊዜ ነፃነት የሚፈልግ ስራ ነው። እኔ ደብሮኝ እጄ ባይዘው አድማጭ ላዝናና አልችልም። ያሁን አድማጭ ደግሞ ያውቃል። አሁን እኔ አንዳንዴ ዝም ብዬ አስመስዬ እንደውም ሃይ አድማጮች ዛሬ ቀኑ በጣም ደስ ይላል ለማንኛውም ምናምን ስል ዛሬ ግን ድርሹ ደብሮሻል የሚል ቴክስት ልታይት ይችላልሽ። አዎ እኮ ምናምን እላለሁ። ፊል ያረጉሻል ማለት ነው። ድምጽሽን ያውቃሉ። የሬዲዮ አድማጭ እንደምልሽ በቃ እዚህ ጋር ነው የሚስልሽ መሰለኝ አይደል? በደንብ ነው አንደርስታንድ ድምጽሽን የሚያረጉትና ራስሽን ልታስተካኪ የምትሄጂበት መንገድ በጣም ሩቅ ሊሆን ይችላል አንዳንዴና አብዝቼ ነፃነት መፈለጊ ይሄ ስራዬ በጣም ሰክሰስፉል እንዲሆን ምክንያቱም ይሄ ከልጅነት ጀምሬ ያስኩት ነገር ስለሆነ የሆነ ከባድ ስንቅ ነው ለኔ።